ጉድ ጋይስ ጉድ እኮ ነው። በየቀኑ የሚያሳዩት ድራማ ወይም ደግሞ የሚያሳዩት አክሽኖች ይለያያሉ ማለት ነው ጋይስ፣ ይለያያሉ። ነገር ግን አንድ ናቸው። አክት የሚያደርጉት ድርጊታቸው በጣም የሚገርምና የሚያስደንቅ ነው እውነቱን ለመናገር ማለት ነው። ምክንያቱም ትላንትና እንዳያችሁት ሩታ የሆነ ልቧ እንደተመለሰ ፍቅር ሲያጫውታት፣ አብርሽ ደግሞ እንግዲህ እንደማለለ ማለትም ሩታን እያየ የሆነ በቃ እንዴት ነው ብቻ ምን ብዬ ልንገራችሁና በጣም እንደዛ ሲጫወቱ ምናምን ነገር እኛም እውነቱን ለመናገር ያው የራሳቸውን ልብና የራሳቸውን አይምሮ ሳይሆን አሁን ላይ እየተጫወቱ ያሉት በተመልካች አይምሮና በተመልካች ልብም እየተጫወቱ ነው ማለት ነው ጋይስ። ምክንያቱም የትላንትናውን ቪዲዮ ካያችሁት የሆነ አንድ ላይ ለመሆን ፍላጎት እንዳላት ሩታው ማለት ነው፣ ወደ አብርሽ ለመመለስ ፍላጎቱ እንዳላት ምናምን ነገር ነበረ አክት ስታደርግ የነበረው ማለት ነው። እውነቱን ለመናገር አንድ ላይ ሆኖ ሲመጡ ማንኛውም ሰው የሚጠላ ሰው እኔ አላየሁም እስካሁን። ምክንያቱም ደስ ነው የሚላቸው፣ ተመልካችም ደስ ይለዋል። እነሱም ደግሞ በቃ የሆነ እንትን አላቸው፣ ግርማ ሞገስ አላቸው ማለት ነው ሩታና አብርሽ አንድ ላይ ሲመጡ። ነገር ግን ድራማ ነው የሚሰሩት። እኔ ግርም ያለኝ ሩታ ራሱ ወደ እነሱ ተቀላቅላ ልክ እነሱን ሆናለች ጋይስ። እና ትላንትና እንግዲህ ቪዲዮ ከለቀቁ በኋላ አብርሽ ላይቭ ገብቶ ነበረ። ላይቭ ላይ ገብቶ እንግዲህ ያው ላይቭ ታውቃላችሁ፣ የፈለጋችሁትን ታይም ነው የምታሳልፉበት። የሚያስፈልጋችሁን ሀሳባችሁን ረዘም ያለ ማብራራት ትችላላችሁ በላይቭ ማለት ነው። እና እሱም እንደዛ አይነት አክሽን ነበር የፈለገው። ከሩታ ጋር ሲጨቃጨቅ ከሩታ ጋር የሆነ እንዴት ነው ካሜራ ደቅኖ በላይቭ ላይ ሁሉ ነገር ላይቭ ላይ እንዲያልፍ ነበር የፈለጉት። አብሮ እያመሹ ላይቭ ላይም ሆነው እንደዛ አይነት ፍላጎት ነበረው አብርሽ ማለት ነው። ነገር ግን ኔትወርክም ስላስቸገረው ከላይቭ ላይ ከትንሽ ደቂቃዎች በኋላ ከላይቭ ላይ ወጣ ማለት ነው። ከላይቭ ወጥቶ እንግዲህ ቪዲዮ ደቅኖ ድጋሚ ቪዲዮ ሰሩ ከሩታ ጋር ከሌሊቱ እስከ 5 ሰዓት ተኩል ወይም ደግሞ ለ6 ሰዓት አካባቢ አብረው ነበሩና 6 ሰዓት አካባቢ ላይ ደግሞ ሄርሜላና ይሄ የሄርሜላ ጋርድ ማለት ነው አስከትላ 6 ሰዓት ሲሆን በራን ኳክቶ ከጅ እዛ እነሱ ሲመጡ ሩታ ጉብ ብላለች ማለት ነው። ምን ትሰራለች ማለት ምንድነው? ህፃኑ አይደል እንዴ? እዛ ያለው ልጁ አይደል እንዴ? ሚስቱ እኮ ነች። ሄርሜላ እንዴት በቅናት እንዳበደች ልነግራችሁ አልችልም ጋይስ። ሩታም ተገለባብጣለች ግን ማለት ነው። ማለት ሄርሜላ ሴተኛ ዳሪ የአብርሽ አፍቃሪ እንዲህ ያፍጨረጨራል። ሩታ የልጇ አባት ሌላ ሴት መታ በቅናት እንዲህ ስታብድና ምን ትሰራለች? እስከዚህን ሰዓት እንዴት አመሻችሁ? ምን ስታወሩ አመሻችሁ? ትሄዳለች አላልከኝም ወይ? እንዴት እስከዚህን ሰዓት እዚህ ቆየች? ዘበት በጣም ብዙ ወሬ ነው የጠየቀችው ማለት ነው ሄርሜላ። ፊቷ ደግሞ ጋይስ እንዴት እንደዘፈዘፈችው እንዴት እንደተለዋወጠች እሷ ብቻ አይደለም፣ ይሄ አብሯት የነበረው ጋርዷም በጣም ተቀያይሯል ማለት ነው። እዛ ጋር ሩታን ሲያዩ ደማቸውን ይፈላው ጋይስ። እኔ ማለት ነው ሩታ እዛ ጋር መጀመሪያ አልሄድም ልጄን ይዤ ነው የሚሄደው አላድር ምናምን እያለች ታስመስል ነበረ። በስተመጨረሻው ደግሞ ሶስቱን አንድ ላይ ትታ ከልጁ ጋር 4 ሰው ትታ ውልቅ ማለት ለምን አስፈለገ? ሩታ ማለት ነው ለምን አስፈለገ? የምሬን ነው የምላቸው። እነሱ ጥርግ ይበሉ እንጂ የልጅ እናት ሆና ህፃኑን እዛ ለነሱ ትታ ሄርሜላን ስታይ ቦርሳዋን ጎትታ ውልቅ ለምን እንዴ? እሷ እኮ ውሽሚቱ እኮ እንዲ ደስ እኮ ነው የሚላት ጋይዝ። ሄርሜላ እኮ በጣም ደስ ነው ያላት። ሩታ ስትወጣ ፈገግታዋ ፈገግታ እንዳይመስላችሁ። አንዳንዴ ሩታ የሆነ እልህ አለባት፣ ሁሌም እንደምለው ማለት ነው። እውነቱን ለመናገር እንዴ መሄድ አልነበረባትም። ቁጭ ብላ እስከ መጨረሻው መጋፈጥ ነበረባት። ምን አለች ሄርሜላ? እሷና ልዑል እዚህ ማደር ይችላሉ፣ አንተ ግን ሩም ቀይረህ ማደር ትችላለህ። ለምንድን ነው ሩም የሚቀይረው? እዚህ ይተኛ አትለም እንዴ? የልጁ አባት አይደል እንዴ? እቺ ከውጪ መጣ ውሽሚቱ የተባለችው እንደዚህ ነገሮች እንዲስተካከሉለት ስታደርግ፣ ባለቤቱ ደግሞ ሚስት የሆነችው ሩታ ደግሞ ለምንድን ነው መናገር ያቃታት ጋይስ? ሩታም እያስመሰለች ነው እንጂ የሆነ እንዴት ነው በቅናት ነው ነገሮችን እያደረገችው ያለችው። ሲጀመር አብርሽ የዋህ ነው። አብርሽ ያለው የሩታ እጅ ላይ ነው ቢገባት ማለት ነው። ማስመለስ ትችላለች በአንድ ቃል በአንድ እንጃ በሰዓታት በደቂቃዎች አለላችሁ በሰከንድ መመለስ ትችላለች አብርሽ ማለት ነው።
ግን ሩታ ሆን ብላ ነው ውሰጂው ብላ በር ከፍታ እየሰጠቻት ነው ማለት ነው። እና ከዚህ እንግዲህ ያው ቤት ገዝታለች፣ ነገሮችን አሟልታ አስተካክላ እየጠበቀችው ነው ከዛ ቤት ወጥቶ የተገዛለት ቤት ውስጥ እንዲገባ። እንደዚህ አይነት ኦፖርቹኒቲ ተገኝቶ እኔ ለምንድን ነው የማልመጣው እያለ ነው እንግዲህ አብርሽ ማለት ነው። ደግሞ ከሩታ ጋር እንዳላመሸ ነበረ ለሄርሜላ ሲያስረዳ የነበረው። እኔ የምለው አብርሽ ስንት ሰው ነው ጋይ? ስንት ሰው ነው አብርሽ? እዛ ጋር መጀመሪያ ከሩታ ጋር ሲሻፍድ ነበረ አይደል እንዴ? ከሩታ ጋር እንደዛ እየሆነ ልክ እነሱ በር አንኳኩቶ ሲመጡ ግልብጥ ብሎ ሩታ ስትፈልጊ መሄድ ትችያለሽ፣ ስትፈልጊ እዚህ ማደር ትችያለሽ እንዴ? መጀመሪያ አንቺ በዚህ ደር እኔ በዚህ ልደር ብለክ ፍራሽ ላይ ትራስ አጥር ያጠርክ ሰውዬ አይደለህ እንዴ? እንዴ ጋይስ ሰዎቹን ሳይ ግልብጥብጥ ነው ያለው ማለት ነው። እዛ ጋር በጣም እኮ እያማለለ ነበረ አብርሽ ማለት ነው። አንቺ በዚህ ተደሪ ልዑል መሀላችን ይተኛ፣ እኔ እንደዚህ ያልሆንኩም፣ ምንም አላረግሽም፣ ምንም አልነካሽም፣ ባልሽ ነኝ። አቤት ልክ እነሱ ሲመጡ ሁለቱ ደግሞ ሲመጡ ግልብጥ ብሎ መሄድም መቀመጥም መብት ሰጣት ማለት ነው ጋይስ። የብሬ ነው ምራችሁ። በጣም ትደብራላችሁ። ነገር ግን ማለት ነው አሁንም አረፈደባትም ሩታ መመለስ ትችላለች። አረፈደባትም ማለት አብርሽን ወደ ራሷ መመለስ ትችላለች። በእጇ ማስገባት ትችላለች። ሄርሜላ ባናቷን እንድትተከል ማድረግ ትችላለች። ግን ሆም ብላ ነው ሩታ እያደረገች ያለችው ማለት ነው። ይችኛዋ ደግሞ በቃ ሰፍ ብላ እየጠበቀችው ነው። እኔ እንጃ በአብርሽ የሆነ ነገር ብትደረግ ሄርሜላ ህይወቷ ይወጣል እንጂ እንትን አትለውም። ሩታ ደግሞ በቃ የሆነ እንዴት ነው ልክ እንደሷ የሆነ ልህኛ እንድትሆን ነው የምትፈልገው። ሄርሜላ የፈለገ ነገር ቢሆን በአብርሽ አትደራደርም። ሩታ ግን ገፋፍታው ኦልሬዲ ምርጫ ውስጥ አስገባችሁ ማለት ነው አብርሽን። እና አብርሽም ደግሞ በቁስ ነው እያማለለችው ያለችው ሄርሜላ ማለት ነው። በቁስ በቁርቆሮ ጋይስ እንዴ ስንት ቤት ነው እሱ ለሰው ያበረክተው አይደል እንዴ? ከራሱ አልፎ ተርፎ። ስለዚህ ዛሬ ሄርሜላ የምትገዛው ቤት እንዴት እሱን ትዳሩን ሊያስፈርሰው ይችላል? ኦልሬዲ ፈርሷል በእርግጥ ትዳሩ። ግን አሁን ላይ ደግሞ እሱ መመለስ እየፈለገ ሩታ ደግሞ የሆነ በቃ ግትር ነው ያለችው ጋይስ እንጂ ልጁ በጣም ቅርብ ነው ለሩታ። አብርሽ በጣም ቅርብ ነው የምር፣ እንደ ሩታ አይደለም። ሩታ በጣም ጨካኝ ልብ ነው ያላት። የምሬ ነው የምላችሁ፣ ይቅርታ የማይል ልብ ነው ያላት እንጂ አብርሽን በአንድ ቃል መመለስ ትችላለች። በአንድ ቃል ማለት ነው። ተመልካች እንዲህ እየተንሰፈሰፈላት አብረው እነሱ አብረው እንዲመጡ ሰው እንግዲህ ከፈጣሪ በታች ሰው እንዲቆሞላት፣ እሷ ደግሞ እኔ ለግሌ ማሸነፍ አለብኝ ብላ በእልህ በጉልበት መጓዝ የምትፈልግ ሴት ብትኖር ሩታ ነች፣ እውነቱን ለመናገር እንጂ ከሄርሜላ ጋር አብርሽም ማንም አይወደውም። እውነቱን ለመናገር ምናቸውም አያምርም። ባያምርም ቢያምርም ከሩታ ጋር ነው ያለው ጉዳይ ማለት ነው። ግን ሩታ በቃ ግዴታ ውሰጂው እንደማለት ነው። ይሄ ደግሞ ጫታሙ የሩታ ጋርድ ማለት ነው። አብሮ የሚንከረፈፈው ሌሊት አይል ቀን አይል ሰዓት የሌለው ይዟት የሚንከረፈፈው ማለት ነው። ሁለቱን ለማለያየት ኦልሬዲ አለያይቷል። ግን ሩታ አሁንም አረፈደባትም ነው የምለው። እና ዛሬ ደግሞ ብላ ሶስቱን አንድ ላይ ጥላ መሄዷ እኔ በጣም ነው የተናደድኩባት ሩታ ማለት ነው። ለምን ጥላ መሄድ አልነበረባትም? ውልቅ ብላችሁ ውጡ ብላ እነሱ ማባረር ትችል ነበር ጋይስ። ግን እሷ የሆነ እልህ ስላለባት ንዴትም ስላለባት የሆነ በቃ ስትናደድ ወዲያው ነገሮችን መቀየር የምትፈልገው ሩታ ማለት ነው። እና እንግዲህ በስተመጨረሻውም ሩታ ሮም ውስጥ ሁላችሁንም ትታ ሄዳለች። ከዛ ቀጥሎ ደግሞ እነሱ ወጥተዋል። አብርሽና ልዑል እንግዲህ ወደ እንቅልፋችን ብለው ተኝተዋል ማለት ነው ጋይስ። ነገ ደግሞ ምን እንደሚፈጠር አብረን እናያለን። ሰብስክራይብ እያደረጋችሁ